ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስበትን ፕሮግራማችንን ይዘን ቀርበናል። ስለምታደምጡን ስለምትከታተሉን ቆይታችሁን በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ አደርሳለሁ። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን አለፍን። አርሰናልና ማንቸስተር ዩናይትድ ከኢንተር ሚላን ጋር አዲሱን ለመፈራረም በቃል ደረጃ ከተስማማው ፒዮ ኤስፖሲቶ ጋር በተያያዘ የመጨረሻ የሚባል ሰዓት ሁኔታዎችን ማጣራት እንደጀመሩ ነው የተነገረው። ይህ ክሎት ያለው ወጣትም ጣሊያናዊ አጥቂ ለረጅም ጊዜ በአርሰናልና ከዛ ውጭ በባለስልጣናቱ መካከል እንዲሁ ማንቸስተር ዩናይትድም እይታ ውስጥ የነበረ ቢሆንም አሁን ግን በኢንተር ሚላን የመቆየት እድሉ በጣም ከፍተኛ ይመስላል። ቀደም ሲል ፒዮ ኤስፖሲቶ የአርሰናልና የዩናይትድ ትኩረት ማዕከል ስለመሆኑ ተነግሮ የነበረ ቢሆንም በዚያን ጊዜ የነበረው መረጃ ግን በሳንሲሮ የመቆየት እድሉ ሰፊ እንደሆነ የሚገልጽ እንደነበር የሚታወስ ነው። አንዳንድ መገናኛ ብዙሃን ዘገባዎች ላይ አርሰናሎችና ዩናይትዶች ወደ ኤስፖሲቶ ዝውውር እንደተመለሱ ቢጠቁሙም አሁን ላይ ግን ነገሩ ይሆናል ተብሎ ግን አይታሰብም። አንዳንድ ምንጮች እነዚህን ክለቦች የፒዮ ኤስፖሲቶ ሁኔታን ለመረዳትም በመጨረሻው ሰዓት ላይ ድጋሚ ግንኙነት ማድረጋቸውን ቢገልጹም ከኢንተር ሚላን ጋር በአዲሱ ሊፈራረም ግን እየተዘጋጀ ስለሆነ በግልጽ ተነግሯቸዋል። የ21 ዓመቱ ተጫዋች አሁን ላይ እስከ 2031 የሚያቆይና እንደ አውሮፓውያኑ አቆጣጠር በኤፕሪል 2025 ከተፈረመው ውልም ከፍተኛ የደሞዝ ጭማሪ የሚያስገኝለትን አዲስ ውል በይፋ እያጠናቀቀ ይገኛል። በአርሰናል ዘንድ ለኤስፖሲቶ ታላቅ ክህሎትና አቅም ትልቅ አድናቆት አለ። እናም ዝውውሩ ደግሞ ስኬታማ የመሆን እድሉ አነስተኛ ቢመስል እንኳን ለሱ ደግሞ ላይ በድጋሚ ቢሞክሩ የሚገርም አይሆንም። የሰሜን ለንደኑ ክለብ በዚህ ክረምትም እንደ ቪኒሲዮስ ጁኒየር፣ ሞርጋን ሮጀርስ ያሉ ሁለት ዋና ኢላማዎችን ካጣ በኋላ በአሁኑ ሰዓት የማጥቃት መስመሩን ለማጠናከርም ጠንክሮ እየሰራ ነው። ኤስፖሲቶ ረጅም ጊዜ በክለቡ እይታ ውስጥም ሊቆይ የሚችል ሲሆን ወደፊት በኢንተር በሚኖረው ሁኔታ ላይም በመመስረት ከዓመታት በኋላ ዝውውሩን እንደገና ሊታይ ይችላል ተብሎ ይታሰባል። ለአሁኑ ግን ምናልባት ከተለመዱት ስሞች ጋር የተያዘው አርሰናል ከቪኒሲዮስ ጁኒየር ውጪ በሌላ አማራጭ ላይ በቅርቡ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ለአሁኑ ግን ከተለመዱት ስሞች ጋር በተያያዘ አርሰናል በሌሎች አማራጮች ላይ በቅርቡ እንቅስቃሴዎችን ያደርጋል ተብሎ ነው የሚታሰበው። እንግዲህ አሁን ላይ በተለያዩ ምክንያቶች በዚህ ደረጃ ምንም አይነት ተጨባጭ የገፋ ነገር የለም። አርሰናል ሁሊያን አልቫሬዝን እና ብራድሌ ባርኮላንም ለማስፈረም በሚደረገው ጥረት ተስፋ አስቆራጭ ሁኔታ ደቅኖባቸዋል። አርሰናል ሁሊያን አልቫሬዝን እና ብራድሌ ባርኮላ ላይ የቆየ ፍላጎት ያለው ቢሆንም ባለው ሁኔታ ግን በእነዚህ ተጫዋቾች በኩል ከፍተኛ ፈተና የሚጠብቃቸዋል ተብሎ ነው የሚጠበቀው። አልቫሬዝ በዚህ ክረምትም ከአትሌቲኮ ማድሪድ ሊለቅ ይችላል። ነገር ግን ክለቡ በቀላሉ የመልቀቅ ፍላጎት ግን የለውም። የአርጀንቲና ብሔራዊ ቡድን ተጫዋች ምርጫ ደግሞ በስፔን መቆየት ነው። ነገሮች እስካሁን አልዳበሩም። ነገር ግን አትሌቲኮ ማድሪድ ለላሊጋው ተፎካካሪ ባርሴሎና እንደማይሸጡ በመግለጻቸው ነገሩ ሁሉ ባለበት እንዲቆምም አድርጎታል። በሕግ እንግዲህ የመከሰስም ነገር ስላለበት ባርሴሎና ፍላጎቱን ቀስቅሶ ወደ ሌሎች ኢላማዎችን መዞሩ የሚታወቅ ጉዳይ ነው። ነገር ግን ለአርሰናል ነገሮች ቀላል አያደርገውም። ምክንያቱም ሚኬል አርቴታ በፕሮጀክቱ ሙሉ በሙሉ ያልታሰበን ተጫዋችን ለማሳመን መሞከር ላይ ጥርጣሬዎች ስለሚኖሩት ነው። ከባርኮላ ጋር በተያያዘ አዲስ እንቅስቃሴም እንዲሁ ሊነሳ ይችላል። ነገር ግን አሁንም የተለያዩ አማራጮችን እየተመለከቱ ይገኛሉ። በእርግጥ ነገሮች በፍጥነት ሊቀያየሩ ይችላሉ። ምክንያቱም ቼልሲ የሮጀርስን ዝውውር ከአርሰናል ከመቀማቱ በፊት ሁኔታው እንዲህ ነበር ብሎ ያሰበ አንድም አልነበረም። በተጨማሪም የአርሰናል የተለያዩ ተጫዋቾችንም ሙከራዎችንም ያደርጋል። ለምሳሌ ፌራን ቶሬስንም እንደሚመለከት የሚያሳዩ መረጃዎች ነበሩ። ነገር ግን ፌራን ቶሬስ አሁን ወደ ፓሪስ ሰን ዠርሜን ለመቀላቀል ከጫፍ የደረሰ ተጫዋች እንደሆነ የሚታወቅ ነው።
ጆን ሉኮሚ በዚህ ክረምት ከቦሎኛ የመልቀቅ ዜናዎች ጋር ስሙ እየተነሳ ነው። እሱ የጣሊያኑ ክለብ ዩቬንቱስ ኢላማ ቢሆንም ቸልሲ ግን የሱን ፊርማ ለማግኘት በተደረገው ውድድር ውስጥ በጽናት ይገኛል። ኮሎምቢያዊው ተጫዋች በጣሊያን ቆይቶ ወደ ዩቬንቱስ መዞርን ይመርጣል። ቸልሲ ተጫዋቹን ወደ ክለቡ እንዲቀላቀል ለማሳመን መቻሉ የሚታይ ነው የሚሆነው። ዩቬንቱስ ዝውውሩን ማጠናቀቅ ካልቻለም ቸልሲ ዝውውሩን የማስፈረምም ሁለተኛው የተሻለ እድል ያለው ክለብ ይሆናል ተብሎ ይታሰባል። እንደ ዘገባዎች መረጃ ከሆነ ቦሎኛ ለተከላካዩ 25 ሚሊዮን ዩሮ ይፈልጋል። በይበልጥ በተከላካይ ክፍላቸው ላይ ተጨማሪ ጥልቀት እንደሚፈልጉ ሚስጥር አይደለም። ባለፈው የውድድር ዘመን ከበስተጀርባ በጣም ደካማ ነበሩ። በደረጃው ሰንጠረዥ ከፍ ብሎ ማጠናቀቅም ከፈለጉ በየተከላካይ ክፍላቸው ላይ መሻሻል ይኖርባቸዋል። ኮሎምቢያዊውን ተከላካይ ማስፈረም ለነሱ ብልህነት ያለው ውሳኔ ሊሆን እንደሚችል ነው በርካቶች እየገመቱ የሚገኙት። ሉኩሚም ከእንግሊዝ እግር ኳስ ጋር ለመላመድ የሚያስችል አካላዊ ብቃት ያለው ሲሆን በእድሜውም ቢሆን በሙያው እንግዲህ ከፍተኛ ደረጃ ላይ ነው የሚገኘው። የ28 ዓመቱ ተጫዋችም ባለፉት ጥቂት የውድድር ዘመናት በጣሊያን አስተማማኝ ተጫዋች የነበረ ሲሆን በአውሮፓ እግር ኳስ ብቃቱን አሳይቷል። በቸልሲም ስኬታማ ለመሆን የሚያስችል ብቃት እንዳለው ምንም ጥርጥር የለውም። እንደ ቤኖይ ባዲያሺያል ባሉ ተጫዋቾች ላይም መሻሻል ሊሆን ይችላል። የተጠየቀው ዋጋ ለ28 ዓመት ተጫዋች በጣም ምክንያታዊ ነው። እናም ቸልሲ ዝውውሩን ለማጠናቀቅም የሚያስችል አቅም አለው። ዝውውሩን በፍጥነት ለማጠናቀቅ መሞከርም ይኖርባቸዋል ተብሎ ነው የሚጠበቀው። ሰማያዎቹ ከዩቬንቱስ ጋር ሲነጻጸሩ የተሻለ የፋይናንስ አቅም እንዳላቸው ግልጽ ነው። የጣሊያኑ ክለብ በአሁኑ ጊዜ ከተጫዋቹ ወኪሎች ጋርም በንግግር ላይ ሲሆን ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ነው የሚሆነው። ሆርጌ ሳሊናስ ከማንቸስተር ዩናይትድ ዝውውር ጋር መያያዙን ቀጥሏል። ይህ የስፔን ከ19 ዓመት በታች ብሔራዊ ቡድን ተጫዋች በአውሮፓ ከፍተኛ አድናቆት የተቸረው ሲሆን ደግሞ በማንቸስተር ዩናይትድ እና በኒውካስል ዩናይትድ እይታ ውስጥም ይገኛል። ይህ የግራ መስመር ተከላካይ ከሪያል ሶሴዳድ ጋር ባለው ውል ውስጥም 16 ሚሊዮን ዩሮ የውል ማፍረሻ ያለው ሲሆን የፕሪሚየር ሊጉ ክለቦችም ዝውውሩን ማጠናቀቅ የሚያስችል የፋይናንስ አቅም እንዳላቸው ነው የሚነገረው። ስፖርት የተባለ የመረጃ ምንጭ ባወጣው መረጃ መሰረት ማንቸስተር ዩናይትድ ለተከላካዩ የተጠየቀውን ዋጋ ለመክፈል ፍቃደኛ ነው። ይህ በእንዲህ እንዳለ ባርሴሎና እና አትሌቲኮ ማድሪድም በወጣቱ ተከላካይ ላይ ፍላጎቱ አላቸው። ሳሊናስ ወደ ባርሴሎና መዘዋወርን እንደ ቅድሚያ ምርጫው ያደርገዋል ተብሎ ይታመናል። የስፔኑ ሻምፒዮን የጠየቀውን ዋጋ ደግሞ ለመክፈልም ፍቃደኛ መሆን አለመሆናቸው የሚታይ ነው። እሱ ግን ከውል ማፍረሻው በታች በሆነ ዋጋ ማስፈረም ተስፋ በማድረግ ላይ ነው የሚገኙት። ማንቸስተር ዩናይትድ ባርሴሎና ከዝውውሩ ይወጣል ብሎ በእርግጠኝነት ተስፋ የሚያደርግ ሲሆን ዝውውሩን ለማጠናቀቅ የሚያስችል ሙሉ ሀብት አላቸው። ለሉክ ሾው ለረጅም ጊዜ ተተኪ ደግሞ የሚያስፈልጋቸው ሲሆን የስፔን 19 ዓመት በታች ብሔራዊ ቡድን ተጫዋችም በ16 ሚሊዮን ዩሮ ረከስ ያለ ዝውውር ሊሆንላቸው ይችላል። እሱ በትልቅ ክለብ ውስጥም ለመጫወት የሚያስችል አካላዊና ቴክኒካል ብቃት ያለው ሲሆን በትክክለኛው መመሪያ ደግሞ በማንቸስተር ዩናይትድ ቁልፍ ተጫዋች ሆኖ ሊያድግ ይችላል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ባለፈው ዓመት ወጣት ተጫዋቾችን በማስፈረም ጥሩ ስራዎችን የሰራ ሲሆን እሱም ሙሉ አቅሙን እንዲያወጣ በመርዳት ረገድም ቁልፍ ሚናን ሊጫወቱ ይችላሉ። ይህ በእንዲህ እንዳለ ሳሊናስ አዘውትሮ መጫወት የሚችልበትን ክለብ መቀላቀል ይኖርበታል። የ19 ዓመቱ ተጫዋችም ዝውውሩ ከመጠናቀቁ በፊት ከማንቸስተር ዩናይትድ በኩል የመጫወቻ ጊዜ ዋስትና ያስፈልገዋል። በፊታቸው ባሉት ጥቂት ሳምንታት ውስጥም ሁኔታው እንዴት እንደሚቀጥል ማየቱም ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚጠበቀው። ሊቨርፑሎች በብራድሌይ ባርኮላ ዝውውር ላይ እስካሁን ምንም አይነት ስምምነት ላይ አልተደረሰም የተባለ ሲሆን አርሰናል የፓሪስ ሰን ዠርሜኑን የክም ተጫዋች ለማስፈረም ድጋሚ ጥረት ለማድረግም በማሰብ ላይ ነው የሚገኙት። ሊቨርፑሎች ባርኮላን ከፓሪስ ሰን ዠርሜን ለማስፈረም ስምምነት ላይ ደርሷል የሚሉ አንዳንድ ዘገባዎች ቢወጡም ታማኙ የስካይ ስፖርት ጋዜጠኛ ሳቻ ታቮሊየር ግን እስካሁን የተጠናቀቀ ነገር እንደሌለና በቅርቡ ተጨማሪ መረጃዎች እንደሚወጡ ነው የገለጸው። የሚገርመው ይሄ ዘገባ የወጣው ኢንዲፔንደንት አርሰናል ከቪኒሲዮስ ጁኒየር ውጪ ሌላ አማራጭ እየፈለገ እንደሆነና ምንም እንኳን የተጠየቀው የ130 ሚሊዮን ፓውንድ ዋጋ ባይሆንም በባርኮላ ድጋሚ ሊሳብ እንደሚችል በዘገበበት ወቅት ነው። በሊቨርፑልና በፓሪስ ሰን ዠርሜን መካከል ለብራድሌይ ባርኮላ በዚህ ደረጃም የተደረገ ምንም አይነት ስምምነት የለም። ንግግሮች ቀጥለዋል። በቅርቡ ተጨማሪ መረጃዎችም ይወጣሉ ሲል ነው ሳቻ ታቮሊየር የተናገረው። በዚህ ክረምት ሁለቱም የሊቨርፑልና የአርሰናል የማጥቃት መስመራቸው ላይ
አዳዲስ ተጫዋቾችን ማስፈረም በእጅጉ የሚያስፈልጋቸው ሲሆን ባርኮላ ደግሞ በአሁኑ ሰዓት በገበያው ላይ ከሚገኙ ጥቂት ትልቅ አማራጮች መካከል አንደኛው ነው። ፓሪስ ሰን ዠርሜን በዚህ የሜዳ ክፍል ላይ በርካታ ተጫዋቾች ያሉት በመሆኑም ባርኮላ በላቀ የውድድር ዘመን የመጫወቻ ጊዜያቶችን ለማግኘት ሊታገል ይችላል። ለዚህም የእግር ኳስ ሕይወቱን ለማሳደግም ለቆ መውጣቱ ጠቃሚ ሊሆንለት ይችላል። የ23 ዓመቱ ተጫዋች አብዛኛውን ሳምንት አሁንም በተጠባባቂ ወንበር ላይ ለመቀመጥ እጅግ በጣም ጥሩ ተጫዋች ስለሆነ አይፈልግም። ነገር ግን በክቪቻ ክቫራትስኬሊያና በዴዜሬ ድዌ በመኖራቸው እንዲሁም አዲሱ ፈራሚ ማግነስ አክሊዮሼ በመኖሩ በርካታ ደቂቃዎችን ያገኛል ብሎ ማሰብ ከባድ ነው። አርሰናል የሊቨርፑልን የብራድሌይ ባርኮላ ዝውውርንም እንዲሁ ሊቀማ ይችል ይሆን ወይ? የሚጠበቅ ነው። ገና መጀመሪያ ቢሆንም ነገሮችን ግን አያይዘው ሲመለከቱት አርሰናል ከባርኮላ ጋር ያለው ግንኙነት ትኩረት ሊሰጠው እንደሚገባ ነው የሚናገሩት። ሚጉኤል ዴላኒ በኢንዲፔንደንት ባወጣው ጽሑፍ መሰረትም ብራድሌይ ባርኮላ ሌላኛው ሳቢ አማራጭ ነው ለአርሰናል። ሊቨርፑል በፓሪስ ሰን ዠርሜን የክም ተጫዋች ላይ ትልቅ እንቅስቃሴን ግን እያደረገ ነው። ሊቨርፑሎች በግሉሎች ድርድር ረገድ እጅግ ገፍተውበታል ተብሎ ስለሚታሰብ አርሰናል በተወሰነ ደረጃ በዚህ ተጫዋች ዝውውር ላይ እየዘገዩ ተደርገው ነው የሚቆጠሩት። የፈረንሳይ ብሔራዊ ቡድኑ ተጫዋች በክለቡ 130 ሚሊዮን ፓውንድ ዋጋ የተለጠፈበት በመሆኑ የፓሪስ ሰን ዠርሜን ግምት እንቅፋት ሊሆን ይችላል። ይህም ደግሞ አርሰናሎች ግምቱ በላይ የሆነ ቁጥር እንደሆነ ነው የሚያስቡት። ቀደም ሲል ቶክ ስፖርት ባወጣው ዘገባ መሰረትም አርሰናል ቪኒሲዮስ ጁኒየርን ለማስፈረም ትልቅ ጥረት አድርጎ ካጣው በኋላ ወደ ባርኮላ ሊመለስ እንደሚችል እየተነገረ ነው። ይህ ደግሞ ቢቢሲ ስፖርት በክረምቱ መጀመሪያ ላይ አርሰናል ባርኮላን ለሞርጋን ሮጀርስ ሊሆን የሚችል አማራጭ አድርጎ ተመልክቶት በነበረበት ወቅት ላይ ካለው ጋር ተመሳሳይ ነው። ለረጅም ጊዜ አርሰናል ሮጀርስን ለማስፈረም በሚያደርገው ውድድር መሪ ይመስል ነበር። ነገር ግን ሳይታሰብ ቼልሲ ድንገት ዝውውሩን ወስዶታል። በዚህ ጊዜ ደግሞ አርሰናል የሱ ፊርማ በሚደረግ ውድድር ላይ ሊቨርፑልን በልጦ ተመሳሳይ ነገር ለማሳየት ጥረት ሊያደርግ እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ማንቸስተር ዩናይትድ እና ቼልሲ ስለ ብሬንትፈርድ አጥቂ ኢጎር ቲያጎ ንግግሮችን ማድረግ መቻላቸው ነው እየተገለጸ የሚገኘው። የብራዚል ብሔራዊ ቡድን ተጫዋች ባለፈው የውድድር ዘመን ለንቦቹ በሁሉም ውድድሮች ባደረጋቸው 40 ጨዋታዎች 25 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን አሳይቷል። ቲም ቶክ እንደዘገበው ከሆነ ማንቸስተር ዩናይትድ፣ ቼልሲ፣ ቶተንሃም እና ባየር ሚኒክ እሱን ከሚፈልጉ ክለቦች መካከል የሚገኙ ይመስላል። ነገር ግን ብሬንትፈርዶች የመሸጥ ፍላጎት ስለሌላቸው ጥያቄዎቻቸው ውድቅ ተደርገዋል። በ2025-26 የእንግሊዝ ፕሪምየር ሊግ ከሱ ባየው ነገር ላይም የተመሰረተው ቲያጎ በትልቅ ክለብ ውስጥ ሊያበራ እንደሚችል ምንም ጥርጥር የለውም። ነገር ግን ብሬንትፈርዶች እሱን እስከቻሉት ድረስ ለማቆየትም መፈለጋቸው ምክንያታዊ ነው። ያም ሆነ ይህ ግን የለንደኑ ክለብ ቀደም ሲል ትልልቅ ቡድኖች ሲመጡ ኮከብ ተጫዋቾቹን አሳልፎ የመስጠት ልምድ እንዳለው ይታወቃል። ቤንጃሚን ሼስኮ በኦልድ ትራፎርድ የመጀመሪያ ውድድር ዘመኑ ብዙም ማሳማኝ ያልሆነ አፈጻጸም ካሳየ በኋላ ኢጎር ቲያጎ በዚህ ክረምት በማንቸስተር ዩናይትድ ትርጉም የሚሰጥ ሊሆን ይችላል ተብሎ ነው የሚታሰበው። ጆሹዋ ዘርክዚ በክለቡ ቦታ ያጣ በመሆኑና ምናልባትም በዚህ ክረምትም ከክለቡ የመልቀቅ ዕድሉ ከፍተኛ በመሆኑ ማንቸስተር ዩናይትዶች ለቤንጃሚን ሼስኮ የሚሆን ብዙ አማራጭ የላቸውም። ቸልሲም ቢሆን እንግዲህ የወደቁ አጥቂዎችን ወይም ጥሩ ነገሮችን ያላሳዩ አጥቂዎችን እነ ሊያም ዴላፕን እና ኒኮላ ጃክሰንን በመሸጥ ኢጎር ቲያጎን በከፍተኛ ደረጃ መተካትም ይጠበቅባቸዋል። ነገር ግን የ25 ዓመቱ ተጫዋች በአሁኑ ወቅት ዝግጁ የማይሆን ይመስላል። በእውነቱ ደግሞ ሌላ አንድ የውድድር ዘመን ቢጠብቅ የተሻለ ነው የሚሆነው። በእንግሊዝ ፕሪምየር ሊግ በአንድ የውድድር ዘመን ብቻ ደምቀው የጠፉ በርካታ ተጫዋቾችን ያየነ በመሆኑ ኢጎር ቲያጎ በ2026-27 ሌላ ጠንካራ የውድድር ዘመን በማሳለፍ ራሱን ቢያስመሰክር ይጠቅማል ተብሎ ይታሰባል። ይህንን ካደረገ ክለቦች በእርግጠኝነት ድጋሚ ይመለከቱታል። ብሬንትፈርድም በመጀመሪያ ከሱ ተጨማሪ ምርጥ አፈጻጸሞችን ካገኘ በኋላ እሱን አሳልፎ ለመስጠትም የበለጠ ፈቃደኛ ሊሆን ይችላል ተብሎ ነው የሚጠበቀው። ሊቨርፑል በመሃል ተከላካይ ክፍሉ ላይ ተጨማሪ ጥልቀት ለመጨመር በማሰብ ላይ እንደሚገኝ ተዘግቧል። ፋብሪዚዮ ሮማኖ እንደገለጸው የዝውውር መስኮቱ ከመዘጋቱ በፊት በመሃል ተከላካይ ለማስፈረም እየፈለጉ ነው። ኢብራሂማ ኮናቴ ክለቡን በነፃ ዝውውርም የለቀቀ ሲሆን ጆ ጎሜዝ ደግሞ ከተደጋጋሚ የጉዳት ችግሮች ጋር ሲታገል ቆይቷል። ሊቨርፑል ቨርጂል ቫን ዳይክ፣ ጀረሚ ዣኳይ፣ ጂኦቫኒ ሊዮን በእጃቸው ይገኛሉ። ጂኦቫኒ ሊዮን ከአስቸጋሪ ጉዳት እየተመለሰ በመሆኑ
ሊቨርፑል የሚመጡትን ወራት ውስጥም ከሱ ከበቂ በላይ የመጠቀም አቅም የለውም። ለነሱ በትክክለኛው ቦታ ላይ እንግዲህ ተጨማሪ ጥልቀት መጨመር አስፈላጊ ነው። ሁለገብ ተከላካይ ማምጣት የሚችሉ እንደሆነ የሚታይ ይሆናል። ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ እንደተናገረው በሊቨርፑል መሀል ተከላካዮች ላይ አይናችሁን አታንሱ ሲልም ይናገራል። ምክንያቱም እኔ እንደሰማሁት ከሆነ ሊቨርፑል በዚህ ክረምት የዝውውር መስኮት የመጨረሻ ሳምንታትም ለመሀል ተከላካይ ዝውውር እንቅስቃሴ ማድረግ ሊያስብበት ይችላል። ምክንያቱም በዛ ቦታ ላይ ተጨማሪ ተጫዋቾችን ሊጨምሩ ይችላሉ ብሏል። ነገር ግን ሮናልዶ አሮሆን ማምጣታቸውን እናስታውሳለን። ይህ የማናስበው ነገር አይደለም። ስለዚህም በዚህ የተወሰነ ወቅትም ከቀይ መስመር ተከላካይ ይልቅም ሌሎች ላይ ትኩረቶችን እንደተሰጠም ጭምር ይነገራል። ሊቨርፑል በቀይ መስመር ተከላካይ ክፍል ላይ ተጨማሪ ጥልቀት ያስፈልገዋል። በመሃል እንዲሁም በክንፎች ላይ መጫወት የሚችል ሁለገብ ተጫዋች ላይ ኢንቨስት ቢያደርጉ ለነሱ ተስማሚ ይሆናል። በሚቀጥለው የውድድር ዘመን ከአርሰናል፣ ከማንቸስተር ሲቲና ከማንቸስተር ዩናይትድ ጋር ለመፎካከር ከፈለጉ በቡድን ውስጥ ተጨማሪ ጥራትና ልምድ ያስፈልጋቸዋል። ባለፈው የውድድር ዓመትም አሰልቺ የውድድር ዘመን ያሳለፉ ሲሆን በቻምፒየንስ ሊግ ቦታዎች ላይ በግድ ነበር ያጠናቀቁት። የእነሱን ያክል ግዙፍ የሆነ ክለብ ከዚህ የተሻለ መስራትና ትልልቅ ዋንጫዎች ላይ መፋለም ነበረበት። ባለፈው ዓመት ከጀርባ ተጋላጭ ሆነው ታይተዋል በተከላካይ መስመሩ ላይ። ስለዚህ መሻሻል ያለበት ጉዳይ እንደሆነ ነው ይፋ የተደረገው። ቶተንሃም ሆትስፐርስ የኮርቲባውን የክንፍ መስመር አጥቂ የሆነውን ሉካስን እንዲሁ ለማስፈረም ፍላጎት እንዳለው ተዘግቧል። በርካታ ክለቦች የ21 ዓመቱን አጥቂ ሁኔታ በቅርበት እየተከታተሉት የሚገኝ ሲሆን ቶተንሃም በሱ ዝውውር ጥያቄም ለማቅረብ ይወስን አይወስን ወደፊት የሚታይ ነው። ቶተንሃም በክንፍ መስመሮች ላይ ተጨማሪ ጥራት የሚያስፈልገው ሲሆን የ21 ዓመቱ ወጣትም ለቡድኑ ፍጥነትን፣ ውበትንና ያልተጠበቁ ውሳኔዎችን የማድረግ ብቃትን ይጨምራል። ቶተንሃም ባለፈው የውድድር ዘመን እንግዲህ ደስ ያሉ የተከላካይ ክፍሎች ሰብሮ የመግባት ተቸግሮ የነበረ ቢሆንም እንዲሁ ከምንም ተነስቶ ግን እድሎችን መፍጠር የሚችል ተጫዋች ያስፈልገዋል። ይህ ተጫዋች ደግሞ ለኮርቲባ ባደረገው ከ100 በላይ ጨዋታዎችም 17 ጎሎችን ያስቆጠረ ሲሆን 9 ጎሎችን ደግሞ አመቻችቶ ማቀበል ችሏል። የስፔን ብራዚል እንደተናገረው ከሆነ አንድሬ ሄርናን እንደዘገበው የብራዚሉ ክለብ በዚህ የክረምት የተጫዋቾች የዝውውር መስኮት ወቅትም ለመሸጥ ፍላጎት የሌለው ሲሆን ቶተንሃም የሚስብ የዝውውር ጥያቄ ሊያሳምናቸው ይችል እንደሆነ የሚታይ ነው። የ21 ዓመቱ ተጫዋች በዚህ የክረምት የተጫዋቾች የዝውውር መስኮት ወደ ፕሪሚየር ሊግ የመዘዋወሩ ሀሳብም ሊስበው ይችላል። ይሄ ደግሞ የእግር ኳስ ህይወቱን ትልቅ የእድገት እርምጃ የሚሆንለት ሲሆን በከፍተኛ ደረጃ ደግሞ ራሱን ለመፈተንም እድሉን ያገኛል። ከእንግሊዝ እግር ኳስ ጋር መላመዱ የበለጠ እንዲሻሻል የሚረዳው ሲሆን በፕሪሚየር ሊጉ ደግሞ በቋሚነት መጫወቱ ደግሞ የእድገት ሂደቱንም ሊያፋጥንለት ይችላል ተብሎ ነው የሚጠበቀው። በሚመጡት ጥቂት ሳምንታት ውስጥም በሁኔታው እንዴት ሊቀጥል እንደሚችል የሚታይ ይሆናል። ቶተንሃም ተጫዋቹን ለማስፈረም የሚያስችል ሳቢ የገንዘብ ጥያቄን የማቅረብ አቅም አለው። የ21 ዓመቱ ወጣት አሁንም ቢሆን በጣም ታዳጊ በመሆኑ በጥሩ አሰልጣኝና በልምድም እየዳበረ ሲሄድ የበለጠ ይሻሻላል። በሰሜን ለንደኑ ክለብም ትልቅ ኮከብ ሆኖ ሊወጣ እንደሚችል ነው የሚታመነው። ቶተንሃም እስካሁን የተከላካይና የመካከል ክፍሉን ለማጠናከርም ጥሩ ስራዎችን ሰርቷል። ሆኖም ግን የማጥቃት ክፍሉ አሁንም ክፍተት አለበት። በዚህ የክረምት ተጫዋቾች የዝውውር መስኮት ወቅትም ጥራት ያለው የክንፍ አጥቂና አስተማማኝ የፊት መስመር ተጫዋች ያስፈልጋቸዋል። ብራዚላዊው ተጫዋች ለእነሱ ድንቅ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። በመሆኑም ዝውውሩን ለማጠናቀቅ በእጃቸው ያለውን አቅም በሙሉ መጠቀም ሳይኖርባቸው እንደማይቀር ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባህሩ የዩቲዩብ ቻናል ለዛሬ ያዝንላችሁ የዝውውር ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ወደ እናንተ ያደረስንበት ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በቀጥታ ሌሎች ርዕሰ ጉዳዮችን የምናካፍልበት ሌሎች ፕሮግራሞችን ይዘን እንመለሳለን። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ቀን ይሁንላችሁ።